ችን ፖለቲካ እንደዚህ ዝብርቅርቅ እንዳይል ፓተርኑ እየተስተካከለ እንዲሄድ ነው እኮ አንዱ ነገር። አሁን ይሄ ከዚህ ከዛ ከምናምን ግራ ይገባል። እንደዚህ የለማኝ ኮሮጆ ውስጥ የተገኘ ምግብ ይመስል ከሀብታም ቤት ስጋ ራጂ ብዙ ጊዜ ይላል፣ ከደሃ ቤት ምስር፣ ከዚህም ስቴክኒም ውስጥ ያሉ ምን እንደሆነ አይታወቅም። ዝም ብሎ የተሰፈረ የለማኝ ኮሮጆ ምግብ የሆነ ነገር ነው። ዝብርቅርቅ ያለ የማይመሳሰል ነገር ይመጣልና ይሄ ተስተካክሎ እንዲሄድ ፓተርን መኖር አለበት። ቅድስት ቅድም የምትለው ችግሮች አሉ፣ ግን ልምምድ ደግሞ በራሱ የሆነ ሲስተም የሚባል ነገር መወረስ አለበት። ፍሬ በነገራችን ላይ አንድ በጣም ወሳኝ የሆነ ነገር ተናግራለች። ከታች ይሄ ጽንፍ የያዘው አካል እንዴት እንደተንጫጫ ያያየሁኝ ኮሜንት ላይ እየሳኩ ነበር። ግልጽ የሆነ ነገር የተናገረችው እሷ በጉልበት የፖለቲካ ስልጣን መረከብ መጻየፍ መጀመር አለብን። ስልጣን በጠመንጃ ብቻ ነው የሚገኘው የሚለውን አስተሳሰብ ከውስጣችን ማውጣት አለብን። ለምን ለህዝብ አይጠቅም? ለምን ዘላቂ የሆነ የጦርነት አዙሪኝ ውስጥ ይከተናል? የማይገነባ ሀገር፣ የህዝብ መብት የማይከበርበት እየሆነ እንሄዳለን። ዛሬ ያልተስተካከለ ያልተመጣጠነ ባላንስ ያልሆነ ችግር ያለበት ምርጫ ብናደርግ ነገ የተሻለ ምርጫ የማግኘት እድልን ከፍታለን። ዛሬ ምርጫ ካላደረግንና ጉልበተኞች በጣም ላይክ ከንግግራቸው ከስራቸው ፍጹም ማይምነት የሚታይባቸውን ሰዎች ከኔ ብሔር ነው የመጣው የኔን ለቅሶ አስለቅሶኛል ስሜቴን ኮርኩሮታል በሚል ብቻ ወደ ስልጣን ማማ መግፋት ጉልበት ይዞ ስለመጣ ብቻ የህዝብን ድምጽና ፍላጎት የህዝብን ይሁንታ ሳያገኙ ስልጣን መያዝን ካበረታታን የፈረሰ የደከመ ሀገር ይኖረናል። የዲሞክራሲ ልምምድ አይኖርንም፣ ኋላ ቀር እንሆናለን። ዛሬ አንተ ይሄን በጉልበት ታረጋለህ፣ ነገ ደግሞ አንተን ማንቆርተህን ጎትቶ የሚቀብርህ ይመጣል። በዚህ አዙሪኝ ውስጥ ማታድግ ኋላ ቀር የሆነች ምግብ የምትረዳ ለማኝ የሆነች ሀገር ትሆንብናለች። ይሄ የሚያመዛዝን አእምሮ የሚያመጣው ሐሳብ ነው። ይሄ የማይገባው ሰው እንረዳለን። ይዘር በተፈጥሮ በክልም ሆነ በምንም ቅድም ይወርድ እንደሚነው አይነት ችግር ኖሮም ሊሆን ይችላል፣ ወይም ደግሞ ለፖለቲካ ካለ ቅርበትም አርቆ ካለማሰብ ሊሆን ይችላል። ይሄ እየገባው ግን ይሄንን እምቢ ብሎ የገዛ ስሜቱንና የሆነ እልህ የተያያዝኩት እኔ የምፈልገውን ገፍቼ ወደዚህ አመጣለሁ የሚል አስተሳሰብ ያለው ሰው ሀገር አጥፊ አስተሳሰብ ነው። ከዛ እንውጣ ነው። እኔ ደስ የሚለኝ በጣም ጥቂቶች ጩኸታሞች አሉ። ሰፊው ህዝብ ሲወጣ አማራ ክልል ላይ በቀደም ታይቷል። ግልብጥ ብሎ ይወጣል። ካድሬው ያስወጣቸው እንትን ያለ ምንድነው? ህዝቡ ድምጽ የለውም፣ አእምሮ የለውም፣ ሐሳብ የለውም። እንደዛ ወጥቶ ድምጽ ሲያሰማ አናም ነው 50 ሚሊዮን በላይ ሆኖ ካርድ ሲወስድ አናም ነው። እና እንትን የኤርትራና ሱዳን ላይ ያሉ ግብጽ ላይ ያሉ ኢትዮጵያን የሚጠሉ አካላት መሳሪያ ያስታጠቁት ያጎት ልጅ አለኝ እሱ ነው የሚሻለው። በሚሊዮን የሚቆጠር ህዝብን ድምጽ አላከብርም። እና እዚህ ለቅሶ አለቅስላችኋለሁ። የሚያስለቅስ አካል ደግሞ መሬት አለ። ቴዲ እንዴት ናችሁ? በድጋሚ ይወርድ እግዚአብሔር ይስጥ። በእውነት በጣም ምን የማመሰግን እንደዚህ በቅዳሜ ማታ ፖለቲካ በምንነሳት እንደዚህ ዘናላ እኔ ደስ ይለኛል። አንዳንዱን ነገር ይዘዋለሁ፣ ብዙ ቦታ ታመልጠኛለህ፣ ግን አትሊስት አንገትህንም ሆፕፉሊ በጣም አልተጎዳም ብዬ ተስፋ አደርጋለሁ። እግዚአብሔር ይማርህ። የሀገር በህዝብ መብትና በህዝብ ፍላጎት ላይ ተረማምዶ ስልጣን መያዝን እንጠየፍ ነው። ይሄን ቢሚልህ ከሆነ ችግር እክል አለብህ ማለት ነው። የዘር ብቃት የአስተሳሰብ ወይ አእምሮ እክል ነው። እና ይሄንን ነገር መናገር እንደዛ የሚያስቆጣቸው ሰዎች እውነት ይኮሰኩሳል። እንደዚህ ውሸት የሚመራው ሰው እውነት ሲያጋጥመው እንደዚህ ይኮሰኩሰዋልና እሱን ማሰብ ይኖርብናል። ያው ኢትዮጵያ ውስጥ ምርጫ እየተደረገ ነው፣ ወደድንም ጠላንም ኢትስ ሃፕኒንግ። ጥያቄው የትኛው አካል ነው የምንሆነው ነው እኛ ቢኮዝ ኢትዮጵያ የተጠናከረ ጽኑ መንግስት ካላት የዲሞክራሲ ልምምድ ካላት ወደፊት እየተራመደች ነው የምትሄደው። በኢኮኖሚ የምናስመዘግባቸው ነገሮች ይኖራሉ። ጠንካራ ሀገር ይሆናል። በጦርነት አንታመስም። ከጦርነት ነፃ ሆነን እኮ 50 ዓመት ኖርን ማለት በጣም የሚያድግ ህዝብ እኮ ነው። ስለዚህ ጎረቤት ላይ አንተ የሚጠላ የግብጽ የምናምኑ እንኩሮ እኮ ከዚህ ሰፍሮለት የሚልከው ለምንድን ነው? ወዶት መሰለህ እንዴ? ማይም እንደሆነ ስለሚያውቅ ሄዶ ግደልልኝ ካለው የራሱ ወንድም እንደሚገልለት ስለሚያውቅ እኮ ነው የሚያስታጥቀው። በስልጣን ጥማትና ፍላጎት የሰከረ ስለሆነ ይልከዋል። ምንም በማያውቀው ፖለቲካ መጥቶ የራሱን እህት ወንድም እንደሚረሽን ስለሚያውቅ ነው የሚያስታጥቀው።
ይሄ እኮ ግልጽ እኮ ነው። ምንም የምንወሻሸው ምናምን መሳጅ የምናደርገው አይደለም። ችግር አለበት መንግስት፣ እውነት ነው ያለው። አገዛዝ ላይ ችግር አለ፣ አስተዳደር ላይ ችግር አለ። ወደ ወረደዚህ አስተዳደር ብልሹነት፣ ሌብነት፣ ሙሰኝነት፣ ብዙ ነገሮች፣ የሰላም እና የህግ የበላይነት፣ የሞኖፖሊ ቫይለንስ ጉለት አለ። ሶልቭ የሚደረገው ግን የባሰ ከጎረቤት የራሱን ህዝብ ከማይመግብ በስደተኛ ከተጥለቀለቀ ሀገር ጠመንጃ ይዞ መጥቶ የሰፈሩን አርሶ የሚበላውን ወንድሙን እህቱን የሚገለው ሰውዬ ነውና ታዲያ መፍትሄ የባስ ቁልቁል እኮ ነው። አስቡት እንደ ቲፒኤልኤፍ አይነት 27 ዓመት ተሞክሮ ኢትዮጵያን ምን እንዳደረገ የሚታወቅ በእኛ እድሜ የምናውቀውን አካል ጫንቃው ላይ ተሸክሞ የሚመጣ ኦሮሞ አማራ እያለ ራሱን የሚጠራ አካል እኮ ያለበት ኢትዮጵያ እና ያለው መንግስት ላይ ችግር ስላለብኝ የምርጫ ሂደት ይቋረጥና ቲፒኤልኤፍን አዝሎ የሚመጣ አካል ይምጣልኝ ትላለ። ላይክ አሚን በቲፒኤልኤፍ ዘመን ያልተወለዳችሁ ከሆናችሁ ወይ ኮማ ውስጥ ከነበራችሁ ንገሩ። ኖረን ኤክስፒሪየንስ አድርገን ያወቅነው የምናውቀውን አካል ይዞ የሚመጣ እኔ በእውነት ይሄ ኮግኒቲቭ ዲሶናንሱ ይለያል። በጣም ወጣ ያለ ነው። ሆን ብሎ ራስን የማደደብ ስራ ማለት ነው። ኮግኒቲቭ ዲሶናንስ ማለት እንደዛ ሆን ብሎ ራስን ማደደብ ማለት ነው። ከዛ ውስጥ እንውጣና ጨርሻለሁ ሰዓት። እሺ ከዛ እንውጣና የተሻለ አማራጮችን እንወያይ ለማለት ነው። አመሰግናለሁ ቴዲ። ቴንክ ዩ አያና። ቅድስታችን ወደ አንቺ ልምጣ። እሺ ይወርድ ምርጫ ማለት ሚሊዮን ቅድስት ታብራራዋለች ብዬ ስጠብቅ ሳታብራራው ቀረች ብሎ ራሱም ሳያብራራው ቀርቶ ወደ ኮሜዲነት ገባና ያዋጉሽ ወሬ ለማውራት ሞከረ። ይሄ ያዋጉሽ ወሬ ላለፉት 8 ዓመት እዚህ ቲክታክ ላይ ብዙ ሰዎች ጊፍት ለቃቅመውበታል። ኢትዮጵያ ውስጥ ግን ደም አፋሷል። ስለማይጠቅመን እኛ በተግባር ወርዶ ኢትዮጵያ ውስጥ ስላየ ነው። ብዙዎቻችን ችግርን የመዘርዘር ብቃታችን በጣም አንደኛ ነው በዓለም ላይ ቢለካ ራሱ ኢትዮጵያውያን መፍትሄ ላይ ነው ችግራችን። አንድ መፍትሄ ጠባ እናደርግም። ይሄ የህዝቡን ስሜት ንዴት መቆስቆስ ላይ ግን አንደኞች ነን። ይሄ ለሀገር አልጠቀመም፣ ጠቅሞ ማያቅም፣ ምን ፈልገውንም ስርዓት አያመጣልንም። እንደ ኢወርድ ባሉ በጣም ይሄ ሁሉንም ጨለማ ከሚያደርጉትም ጭፍን ካሉ የብልጽግና ደጋፊዎችም እኔ የተለየ ነገር ነው ማስበው። ችግር አለ። አዎ አብይ ከሄደ ማንችን ሀገር ይመራታል የሚለው አምባገነን የሆነ እስከ ዘላለም አንድን ፓርቲ ወይም አንድን ግለሰብ አይነካ አድርጎ ለማስቀመጥ የሚመጣ የተሳሳተ ዲሞክራሲን የሚያቀጭጭ የፖለቲካ ሐሳቤ ነው። አንድ አመራር ሲመጣ የተወሰነ ጊዜ ያለውን አቅም ሰጥቶ ለሌላኛው የሚለቅበትን ስርዓት የመፍጠር ልምምድ ነው መምጣት ያለበት እንጂ እከሌ ከሄደ ምን እንሆናለን የሚባል ነገር የለም። ለዛ ነው ትውልድ መተካካት የሚያስፈልገው። የሀገሮችም ተሞክሮ የሚያሳየው ይሄንን ነው። አንድ አካል ረጅም ዓመት ይቀመጥ እንደውም አይባልም። እንደማይቀመጥ ሲያውቅ ነው የተሻለ ነገርን ሰርቶ ለማለፍ የሚሞክረው እንጂ እከሌ ከሌለ እከሌ እንዴት ሊሆን ይችላል የሚባሉ ነገሮችን አልቀበልም። አሁን እየተደረገ ያለው ምርጫ ደግሞ በጣም ዲሞክራሲያዊ፣ ፍትሃዊ፣ በጣም ብዙ ነገሩ ያማረ ምናምን አድርጎ ለመሄድ የሚሄድባቸው እንትኖች በጣም ስህተቶች ናቸው። ዲሞክራሲያዊ አይደለም ግን ልምምድ ያስፈልገናል የሚል እምነት አለኝ። ከምርጫ ኮሮጆ ውስጥ ድምጻችንን ከመስጠታችን በፊት ለምርጫ የሚያስችሉ ነገሮችን ተሰርተዋል ካል አልተሰራም። ጦርነት ላይ እኮ ነው ያለነው። እየተዋጋን እኮ ነው ያለነው። በየቦታው መከራ እየተከፈለ ነው ያለው። ለዚህ ደግሞ በጣም ብዙ አክተሮች አሉ ኢትዮጵያ ፖለቲካ ውስጥ። በዚህ ሁኔታ ውስጥ ዲሞክራሲያዊ ምርጫ ይካሄዳል ብዬ ማሰብ አልችልም። ተቋሞች የሉንም፣ ልምምዶች የሉንም። ይሄን መንግስት በምርጫ ብቻ ነው መጣል ያለብን ተብሎ ባለፉት 8 ዓመታት ተሰርቶ ቢሆን ኖሮ እኔ እርግጠኛ ሆኜ መናገር እችላለሁ አሁን የከፈልነውን ዋጋ አንከፍልም ነበር። ብዙዎቻችን ኢነርጂያችንን የምንጨርሰው ባድካሚው መንገድ ስለሆነ ነው እንጂ የኢትዮጵያ ህዝብ
የሚያምነው አካል ሲመጣ የሚያስተባብረው አካል ሲመጣ በትክክል ይሄንን ብቀይር ቀጥሎ የሚመጣው የሆነ ነገር ያደርግልኛል ብሎ ሲያምን ምርጫ 97 ጥሩ ትምህርት ነው። ኢህአዲግ ሲጠራ ሰልፍ ዛሬ ላበሌ ነገ ለነጻነቴ ብሎ በአንድ ቀን ልዩነት ሁለት ቦታ ላይ የቆመ ህዝብ ነው። በግልጽ ተናግሮ ማለት ነው። ገንዘቡ የኔ ነው፣ ኢህአዲግ አበል ስለነበረው አበልን ወስዳለሁ። የነገው ግን በነፃ ከኢህአዲግ በወሰደው ብር የቅንጅትን ቲሸርት ገዝቶ የገባ ህዝብ ነው። እውነት ለመናገር በዛ ሰዓት ቅንጅት ያንን ህዝብ ሊመራ የሚችልበት ድርጅታዊ ጥንካሬም አልነበረውም። በጣም ከኢህአዲግም የተሻለ አልነበረም። ነገር ግን ኮሮጆ እንዳይሰረቅ የኢትዮጵያ ህዝብ ዛፍ ላይ ነው ያደረው። ህዝቡ በዚህ መልኩ እንዲታገል እድል ስላልተሰጠው ብልጽግና ብቻውን አግኝቶት ህዝቡ መከራውን ያሳየዋል። በሌላ በኩልም ስርዓቱን እቀይራለሁ ብሎ መከራ የሚያየው ደም አፋሳሽና አክሳሪ መንገድ ይከተላል ብዬ እምነት አለኝ። እኔ ግን በዚህ ሁሉ መከራ ውስጥ ልምምድ ማድረግ ያለብን በጠመንጃ መንግስትን ከጣልን ነገ በጠመንጃ የሚጥለን ነው የሚመጣው። ይሄ ሁልጊዜ ትውልድን፣ ሀገርን፣ ዲሞክራሲን እያቀጨጨ ነው የሚሄደው። መለስ ብለን እንደገና እንደው በዓለም ላይ ሌሎች ሀገሮች እንዳረጓቸው ሙከራዎች በትንሹም ቢሆን እየተለማመድን መሄድ አለብን የሚል እምነት ነው ያለኝ እንጂ ይሄ መንግስት እሺ መዓት በዚህ ምርጫ የተነሳ መዓት ነገሮችን ማውጣት እንችላለን። በጣም ብዙ ጉድለቶች አሉበት። በቃ ቀድሞ ጨርሶታል እኮ ይሄ ውድድሩን ምንም ሌሎች መተው ቦታውን እንደማይዙት ቀድሞ አሳይቶናል። ይሄ ራሱ ዲሞክራሲያዊ ስርዓትን ያቀጭጫለው። ግን አቅማችንን ይሄንን መንግስት መጣል የሚፈልግ አካል በማይከድበት መንገድ ከሚሄድ ለህዝቡ ግን እድሉን ቢሰጠው ኖሮ የዛሬው አሁን ስለምናወራው ምርጫ እንዲህ አይነት አይሆንም ነበር። ስለዚህ እኔ ልምምዳችንን ማስተካከል አለብን። በምርጫና በምርጫ ብቻ ነው ኢትዮጵያ ውስጥ መውጣትም መውረድም የሚቻለው የሚለውን ነገር ህዝባችንን ማመን አለበት። ተፎካካሪውም ይሄን መስራት አለበት። ራሱ መንግስትም ካልሰራው እጣላለሁ የሚለውን ነገር ማምጣት እንዲችል እንዲህ አይነት ልምምዶችን ማምጣት አለብን የሚል እምነት ነው ያለኝ። በዚህ አጋጣሚ እዚህ ምርጫ ውስጥ የሚሳተፉ ሴት እህቶች አሉኝ። በተለያየ ጎራ ተሰልፈዋል። ሴት እህቶቼ ኢትዮጵያውያን መልካም እድል ለማለት ሞክራለሁ። ለሀገራችሁ፣ ለህዝባችሁ በብዙ መከራ ውስጥ በጣም ዝግ በሆነ የፖለቲካ ምህዳር ውስጥ በጣም አስፈሪ በሆነ ሁኔታዎች ውስጥ ለህዝቤ ያለኝን የፖለቲካ አማራጭ አምጥቼ መወዳደር መመረጥ አለብኝ ብለው የተሰለፉ ሴት እህቶቼን መልካም እድል ነው የምላቸው። መልካም እድል። እሺ ቴዲ ቴንክ ዩ ቅድስት። ፍሬ እንሄዳለን። ፍሬያችን ቴዲ አመሰግናለሁ። ቅድስት ብዙ ብለዋለች፣ ደስ ይላል። አያዳም ሁልጊዜ ነው ማዳመጥክ። ሁልጊዜ የምትናገረው ነገር መሬት የወረደ ነው ማለት ከእውነታ ጋር የተያያዘ ነውና ሁልጊዜ አድናቂ ነኝ። በርታለሃለሁ። ኢወርልድ አንዳንዴ የምትናገረው ነገር ጥሩ ሆኖ ሳለ እንትን አትለውም፣ አታያይዘውምና ሐሳብህን አንዱ ላይ ወይ ፎከስ አድርገህ ብትነግረን እኔ እረዳሃለሁ። ግን ደግሞ ቴንኪው ለምናረጋው በጨዋነት ላይ በተመሰረተ ንግግር ደስ ይላልና የኔ ሐሳብ ምንድነው? ለምሳሌ ማለት ነው አሁን ብዙ ተቃዋሚዎች ወይም ደግሞ መንግስትን የሚቃወሙ አካላት ለጦርነት የሚደረግ ትግል ለሚሉት ገንዘብ ይልካሉ፣ በተለያየ መንገድ ያበረታታሉ። ግን ደግሞ እነሱ ገንዘብ የሚልኩበት ቦታ ላይ የሚያበረታቱበት ቦታ ላይ ትምህርት ቤቶች ተዘግተዋል፣ የጤና ኢንስቲትዩሽኖች ተዘግተዋል፣ የማህበረሰብ ዴይሊ እንቅስቃሴ ቆሟል። ያንን እንዴት አድርገው ነው እየታገሉ የማህበረሰቡ ደግሞ የቀን ተቀን የኑሮ ሁኔታ የሚስተካከለው ብለው ሲሰሩ አናይም። ትምህርት ቤቶች ልጆች ወደ ትምህርት ቤት እንዲሄዱ ሲያደርጉ አናይም። መሰረተ ልማት ላይ ሲሰሩ አናይም። ማፍረስ ነው። ለምሳሌ ሰሞኑን እናያለን መንገድ ሲዘጋ በመከላከያ አካላት ላይ ጉዳት ደርሷል የሚሉ አንዳንድ ዜናዎች ምናምን እናያለን። እና ለኔ እዚህ ጋር መናገር የምፈልገው ነገር መከላከያ ማለት ለኔ
የመኖሬ መሰረት ነው። ያንን ዩኒፎርም ሲለብስ ለኔ ሊሞትልኝ ሀገሬን ሊያስጠብቅልኝ ክብር ሊሰጠኝ ኢትዮጵያ በየትኛውም አካል በኢንተርናሽናሉም በአፍሪካ በሀገራችን ውስጥ ቢሆን ኢትዮጵያዊነቷ ወይም ያላት ፓወር ማንነቷ እንዲገለጽ እሱ እየሞተልኝ ያለ አካል ነው። ኦፍ ኮርስ ማንኛውም ፓርቲ ሲመጣ መከላከያን የሚያስተዳድረው የሚገዛው የገዢው አካል ነው። ግን መከላከያን እየገደለ የመከላከያን ልብስ የለበሰ ወታደር ጫማ እያስወለቀ የመከላከያ ምንድነው መኪናዎችን እያቃጠለ የሚጨፍርና የሚደግስ አንድ ኢትዮጵያዊ ማየት ማለት ለኔ ትልቅ የልብ ስብራትና ውርደት ነው። ምክንያቱም መከላከያ ማለት ቤተሰብ የለውም፣ ኑሮ የለውም፣ ቤት የለውም፣ ሁሉ ሙሉ ኢትዮጵያ የሱ ነች። ያንን ዩኒፎርም ሲለብስ ላከብረው ዝቅ ልልለት ሲገባ ጭራሽ ገለዋለሁ። መከላከያን ገሎ አዋርዶ አገርን የሚጠብቅ ያን የክብር ልብስ የለበሰ ለኔ የሚሞትልኝ ሲሞት እኮ ለመከላከያ ኖርማል ሰው እንደሞተ እንኳን አይለቀስለትም። ለምን ያንን ዩኒፎርም ለብሶ ወደ ትግል የገባለት ሞቷል። ለቤተሰብም ለማንም በቃ ሁሉ ውስጣችን ያውቀዋል። ያንን ያዋረደ አካል መጥቶ ስልጣን ይዤ እመራሻለሁ ቢለኝ አልቀበለው። ማንም አንቀበለው። መንግስትን የምደግፈው እኔ ልክ ነው ብዬ አይደለም፣ ደጋግሜ ነው የምናገረው። ነገር ግን ኢትዮጵያን በሚያዋርድ መልኩ በሚያቆስል መልኩ በማንኛውም ቦታ ላይ አልተባበርም። መንግስትን ከነጥፋቱ ነው የምደግፈው። ይሄ መንግስት ቢሄድም ሌላ መንግስት ቢመጣም ከነጥፋቱ ኢትዮጵያን አስቀጥላታለሁ። ለወደፊት ጄኔሬሽን የምንሰጣትን ኢትዮጵያ አብረን ቁስለቷንም ድክመቷንም ቆሻሻዋንም ደካማ ጎኗንም ማጽዳት ሲኖርብን ማስተካከል ሲኖርብን እኛ ምክንያት መሆን የለብንም። ወደኋላ ለመቅረቷ ትምህርት ቤቶች ለመዘጋታቸው ዜጎች በመሳቀቅ ውስጥ እንዲኖሩ ለመሆን የኛ ገንዘብ የኛ ጊዜ የኛ እድሜ ምክንያት መሆን የለበትም። እንዴት ወደ መፍትሄ እንሂድ ነው? ስልጣን ልቀቅ። ለምን ስልጣን ይለቃል? ስልጣን ዝም ብሎ መልቀቅ ቀልድ ነው እንዴ? አንተ የምትፈልገውን ስልጣን እኮ እሱ መያዝ ይፈልጋል። ስልጣን ልቀቅ ከምትል አብረን ስልጣንን እንስራ። እንዴ ስልጣንን ተጋርቼ እኔ ለሀገሬ አንድ አስተዋጽኦ ላርግ ብትል ተሰሚነትም ያገኛል። ነገር ግን ስልጣን ልቀቅ ማነህ አንተ? ስልጣን ልቀቅ ለማለት ማንም ሰው እኮ እኔ ህዝብን ማስተዳደር ፈልጋለሁ ሆቢ ያለው ወይም ደግሞ የወደፊት የራሱ ፍላጎት አለው ህዝብን ማስተዳደር ፈልጋለሁ አገሬን ማገዝ ፈልጋለሁ ካለ እንዴት ላግዝ ነው እንጂ የሚባለው ውረድልኝና እኔ ሊያዘው። አንተ ስትይዘው እንደምታስተዳድረኝ በምን አውቃለሁ? አንተ ስትይዘው ለኔ የሚመቸኝ መሆኑን በምን አውቃለሁ? አሁን እኮ ትምህርት ቤት እየተዘጋ ነው። አሁን እኮ ልጆች ላልተፈለገ ጋብቻ እየተጋለጡ ነው። ዜጎች ከቦታ ቦታ ሄዱም፣ ኪድናፕ አለ፣ ሴኩሪቲ ችግር አለ። እሱን አሳይተኸኝ ገንዘብህን ለዛ አውለ መተ ደግሞ አገርን አስተዳድራለሁ ብትለኝ አልቀበልህም። ስለዚህ ለኔ ተቃዋሚዎች ብትችሉ ለጦርነት ገንዘብን ከምትልኩ ለማህበራዊ ስራዎች ለጤና ኢንስቲትዩሽኖች ወይም ደግሞ ለትምህርት ቤት የሚውል ገንዘብ ብትልኩ ማህበረሰባችሁን ብታበረታቱ ከመንግስት ጋር እርቅ የሚመጣበትን ወደ ሰላም የሚኬድበትን ኢትዮጵያ በሰላምና በጥሩ የምትቀጥልበትን መንገድ ብትፈልጉ የበለጠ ለኢትዮጵያ መፍትሄ ትሆናላችሁ ብዬ አስባለሁ። ስልጣን ልቀቅ ማለት ግን ምንም ተቀባይነት የለውም። ማንም ሰው ስልጣን አይለቅም። ዶክተር አብይን ማንም ሰው እንደማይደግፈው አርጋችሁ ነው የምታወሩት። የሚደግፉት ደግሞ አሉ። ከሚደግፉት ውስጥ አንዷ እኔ ነኝ። በድክመቱ በጥሩ ስራው እደግፈዋለሁ። ለምን? ለአንድ ሰው ታማኝ ጓደኛ ሲሆን ታማኝ ጓደኛው ነኝ፣ ታማኝ ቤተሰቡ ነኝ። ዴይ ዋን ደግፌዋለሁ። ከነ ድክመቱ እኔ ማግዝበትን ቦታ እየፈለኩኝ ኢትዮጵያን አስቀጥላታለሁ እንጂ ኢትዮጵያን አልወጋትም። ስለዚህ ኢትዮጵያን የምትወጉ ሰዎች ኢትዮጵያ ላይ ችግር እንዲፈጠር $1 የምትልኩ ሰዎች እጃችሁን ሰብስቡ፣ እግዚአብሔር ይቀጣችኋል። ምንም ይሄ የዜጎች ደም በእጃችሁ ላይ በቤተሰባችሁ ላይ በእናንተ ህይወት ላይ ይቀጥላል። ስለዚህ ለሀገራችሁ ለመሞቷ ለመቁሰሏ ወደኋላ ለመቅረቷ እሺ ምክንያት አትሁኑ። ኢትዮጵያ ትቀጥላለች፣ ግን ሰላም ይበልጣል። ለሰላም ምክንያት ሁኑ። ጥላቻን ከውስጣችሁ አውጡ። ሁላችንም አንድ ነን፣ ኢትዮጵያዊ ነን። በቃ ኢትዮጵያዊ ነን። መልኬ ነኝ፣ መልክህ ነኝ። ስለዚህ ጦርነት መቆም አለበት። ልጆች ወደ ትምህርት ቤት መሄድ አለባቸው። ምርጫውም መኖሩ ጥሩ ነው። እናንተም ገንዘብ ለጦርነት ከምትልኩ ጥሩ ተፎካካሪ እንዲመጣ ቀድማችሁ ከ2 ዓመት በፊት ጀምሮ ብታስቡበት ኖሮ ጥሩ ተወዳዳሪ ጥሩ ተፎካካሪ ማምጣት ትችሉ ነበር። ሀገራችንን ሰላም ያርግልን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቴዲዬ ቴንክ ዩ ሶ ማች። እሺ እዚህ ውስጥ ያላችሁ 260 ሰዎች በፌስቡክ በዩቲዩብ በቲክቶክ ላደመጣችሁ በሙሉ ልባዊ ምስጋና ያቀርባለሁ። የተቻለኝን እንግዲህ የተወሰነ ሰዓት ሰጥቼ የተለያዩ ሀሳቦችን እንድትሰሙ አድርጌያለሁ።
ቀሪውን እንግዲህ ሌሎች ቦታዎች ላይ ፖለቲከኞች ሲወያዩ ታደምጣላችሁ። እኔ ላሰናብታችሁ፣ እግዚአብሔር ያክብርልኝ። ነገ ደግሞ እንገናኛለን። ከነገ ወዲያም በምርጫ ጉዳይ እናወራለን። ጤና ይስጥልኝ። ቴንክ ዩ። እናመሰግናለን። እሺ ቴንክ ዩ። ከበርካታ መብቶች ውስጥ አንዱን የመምረጥ እና ሌላውን የመተው ሂደት ነው። በዚህ እንግዲህ ግለሰቦችን ወይም የፖለቲካ ቡድኖችን ስልጣን እንዲይዙ የሚደረግ የመምረጥ ሂደት ነው። በሀገራችን ተጨባጭ ሁኔታ ደግሞ ተወካዮቻችንን በተለይ ህግ አውጪውን የምንመርጥበት የዲሞክራሲያዊ ስርዓት ልምምድ ነው ብዬ ነው ማምነው። እንግዲህ ምርጫ ልምምድ ይፈልጋል። የኛ ሀገር የምርጫ ሂደቶች በጣም አጭር የሆነ እድሜ እንዳለው የሚያሳየን ነው። ብዙ ጣውረዶችን አልፈናል። ግን ለምርጫ ያሳየናቸው ልምምዶች በጣም አናሳ የሚባል በመራጩም በተመራጩም መካከል ያለው ግንዛቤ ገና በደንብ ልንሰራበት የሚገባና ወሳኝ የሆነ ሂደት መሆኑን መገንዘብ በጣም ያስፈልጋል። ዋናው ነገር መንግስት መለወጥ ያለበት በምርጫ ነው ብሎ እንደ ማህበረሰብ ማሰብና እዛ ላይ መስራት ግን በጣም ወሳኝ ነው። የሚመጣው መንግስት ልመጣ የምችለውም በምርጫ ነው፣ ልሄድ የምችለውም በምርጫ ነው ብሎ በደንብ ለዚህ ዝግጁ የሆኑ አመራሮችን ወደ ፊት ለፊት ማምጣት አለብን። መብቱንም ኤክሰርሳይዝ የሚያደርግና የኢትዮጵያ መንግስት ለውጥ በምርጫና ምርጫ ብቻ ነው የሚል የፖለቲካ ሐሳብና አሰራሮችን መከተል መቻል አለብን። አሁን ባለው ተጨባጭ ሁኔታ ኢትዮጵያ ውስጥ ያለው ምርጫ ምን ይመስላል ብሎ ማየት ያስፈልጋል። ምርጫ እንግዲህ እንደሚታወቀው ቀድሞ ነው የሚሰራው። እኔ አሁን ይሄ ምርጫ ሳየው ውጤቱ ኦልሬዲ የሚታወቅ ነው። ቅድሚያ ለውድድር ሊቀርቡ ይችላሉ የምንላቸውን አማራጮች ኢንተርቴን የምናደርግባቸው የፖለቲካ ምህዳሮች ምንድናቸው ብለን ስናያቸው በብዙ መልኩ የታመመ ነው። ምክንያቱም ይሄ የዚህ ሀገር መንግስት በምርጫ ሳይሆን በአፈሙዝ ነው መቀየር ያለባት የሚሉ ቡድኖች በየአካባቢው ነፍጥ ያነሱበት፣ በመንግስት በኩል ስልጣኑን ለማስጠበቅ የሄደባቸው ርቀቶች፣ እዚህ ሜዳ ላይ መጥተው ሊወዳደሩ የሚችሉ አካላት አቅም ማጣት፣ የኢትዮጵያ ህዝብም እከሌን ቢመጣልኝ የተሻለ ነው ብሎ የሚያይበት አማራጭን ለማግኘት የታወከበት፣ እንደው እንደ ሀገር ስናየው በጣም የተሳከረ አደገኛ ጥፋት ላይ እያለን የመጣ ምርጫ ነው ብዬ ነው የማስበው። ስለዚህ እነዚህን ቀደም ያሉ ምህዳሮችን ዘጋግተናቸው ስለነበረ እንደምናስበው በጣም የተሻለ ዲሞክራሲያዊ ምርጫ ለማድረግ የምንሄድበትን መንገድ በአንድም በሌላም መልኩ የተደነቃቀፈ እንደሆነ ይሰማኛል። ግን እስከ ምንም ጉድለቱ ኢትዮጵያ ውስጥ መንግስት መቀየር ያለበት በምርጫ ነው ብለው ይሄንን አክብረው ለውድድር የቀረቡትን ተፎካካሪም ይሁን የገዢው ፓርቲ እንቅስቃሴዎች መደገፍ አለባቸው፣ መለመድ ያለበት ስለሆነ ማለት ነው። ከዛ በተረፈ ግን ተፎካካሪ የምንለው አካል ጠንክሮ ያልመጣበት፣ እንደገና መንግስትን በራሱ ሌሎች ተፎካካሪ ኃይሎች ጠንክረው እንዲመጡ ቀደም ሲል ያልሰራበትና አሁን ስናየው ዛሬ የሆነ ሰው ተነስቶ ማነው ሰኞ ዕለት የሚያሸንፈው ብትለው በሙሉ ልብ ሊነግረን የሚችለው መንግስትም ሌሎች ተፎካካሪ ፓርቲዎች አቅም እንደሌላቸው እና ከሱ ጋር ተወዳድረው ማሸነፍ እንደማይችሉ ስለሚያውቅ የፓርላማ ወንበር እንደ ባለፈው ምርጫ 90% አንድ ፓርቲ ብቻ እንዳይሆን የተለያዩ ቦታዎች ላይ ቦታ ለቆ ነው። በነገራችን ላይ እዚህ ቦታ ላይ አልወዳደርም እናንተ ኑና ይሄንን ቦታ ያዙት ብሎ ቆጥሮ ሰፍሮ የሰጠበት የምርጫ ሂደት ያለበት ነው ያለውና ግን እስከምንም ጉድለቱ ቢሆን በዚህ ውስጥ በአገራቸው ተስፋ ሳይቆርጡ፣ በነገራችን ላይ ለተቃዋሚዎች ክብር አለኝ፣ በአገራቸው ተስፋ ሳይቆርጡ
እንዲህ አይነት ስርዓት መምጣት አለበት ብለው ሰላማዊ የፖለቲካ ትግልን መርጠው እዚህ ውስጥ የተሳተፉ ያሉ ሰዎች እርሾ ነው እየተው ያሉት። ዝም ብሎ አይመጣም። ይሄ ዲሞክራሲያዊ ምርጫ ዝም ብሎ አይመጣም። ሂደት አለው፣ መድከም ይፈልጋል፣ ባህል አለው። ያንን ባህል ለማምጣት ግን እያደረጓቸው ያሉት ጥረቶች ቀላል የሚባሉ አይደለም። እስከምንም ጉድለቱ በጣም ብዙ ልናወጣለት እንችላለን። ቀድመን ተንብየነዋል። በቃ ብልጽግና ለሚቀጥለው 5 ዓመት እንደሚመራ ሂደቱ በሙሉ ያስታውቃል። በቃ ምርጫ ቀድሞ የሚሰራ ነገር ስለሆነ የመጨረሻው ቀን ለሴሬሞኒ ነው እንጂ የሚካሄደው ማን እንደሚያሸንፍ እሺ ቀድሞ ስለሚሰራ ኦልሬዲ ያውቀናል። ግን በዚህም ውስጥ ቢሆን በሀገራቸው ተስፋ ያልቆረጡ ኢትዮጵያውያን ለህዝባቸው የምርጫ ልምምድ ለማምጣት የሚያደርጓቸውን ጥረቶች ግን ሳላደንቅ አላልፍም ለማለት ነው። በቀጣይ የሚኖረኝ እንትን ተጣልኩ። ቴንክ ዩ ቅድስቲና ፍሬ ቴዲ ቴንክ ዩ። እንዴት ናችሁ ሁላችሁም? አመሰግናለሁ ቴዲ። እኔ እንኳን የኔን ሀሳብ ለመግለጽ ከሶፎንያስ ነው የምጀምረው። እዚህ ጋር የሶፎንያስን የመውደቁን ወይም የመሰበሩን ሁኔታ ስናይ ምን ያህል ይሄ የደቦ ማለት የሰዎች አፍ ወይም ደግሞ ፍርድ የሰው ልጅን የአንድን ፋሚሊ ህይወት እንዴት እንደሚሰብር ያየሁበት ነው። ነገሮቹ በሚራገቡበት ሰዓት ላይ በጣም ነበረ ሳዘን ስጸልይለትም የነበረው። ምክንያቱም አንዳንዴ ወደ አልሆነ አቅጣጫ እንድንሄድ ያደርገናል። ተፈጠረ በተባለው ነገር ልጁ ኢሚዲየትሊ ስራ ሪዛይን አድርጎ ወደ ጸበል ገብቻለሁ ነበር ያለውና ያ የተዘጋጀበት አልነበረም። አንደኛ። ሁለተኛ ደግሞ የአእምሮ ህመም ታማሚዎች መድኃኒታቸውን መተው የለባቸውም። በሃይማኖትም ትሪትመንት ቢኖርም መድኃኒት መቆም የለበትም እና በፍጹም ትላንትና ያየሁትን አይነት ፒክቸር ኤክስፔክት አላረኩትም ነበርና በጣም ተጨነቄ ነበር የዋልኩት። ያን ፎቶና ቪዲዮ ካየሁ በኋላ በተለይ ይቅርታ እያስባሉት የቀረጹት ቪዲዮ አልጨረስኩትም። በጣም ነው ያዘንኩት። በተለይ ደግሞ አንድ ታለንትድ የሆነ ጎበዝ ልጅ እንደዚህ ተሰብሮ ማየት፣ የእናትየውን ሁኔታ ማየት በጣም ይሰብራል። ይሄ በጣም ምን ያህል ሰውን እንደምንሰብር ነው የተረዳሁበትና በጣም መስተካከል ያለበት ነገር ነው። ብድግ ብለን የሆነ ሰው ላይ መፍረድ የለብንም። ይሄ ነገር መቆም አለበት። የሆነት ትልቅ ትምህርት ሊሆነን ይገባል። ቴዲ አንተም ብዙ ሰዎችን ስለምታውቅ የሚረዳበት መንገድ ለዘላቂነት ምናልባት ወደ ስራ ላይ መለስ ይችላል፣ ወደ ማህበረሰቡ ላይ ይቀላቀል ይችላልና በስነ ስርዓት በቋሚነት ሊረዳበት በሕክምናው በኑሮ ደረጃ መንገድ ቢደረግ እኔም መሳተፍ ፈልጋለሁ። በጣም ነው ያዘንኩት። እግዚአብሔር ከቤተሰቡና ከሱ ጋር እንዲሆን ምኞቴ ነው። ጸልይለታለሁ። በጣም ነው ያዘንኩት። የሆነት የወንድ ልጅ እናት ነኝ። እንደዚህ ሆኖ ማየት እናትየውን በተለይ ሳይ በጣም ነው እንትን ያልኩት የተጨነኩት። እግዚአብሔር ይርዳው ነው የምለውና ልንማርበት ይገባል። ሰው ልጅን አሁን አንድ ቤተሰብ ነው የሰበር ነው። በቃ አንድ ቤተሰብ አንድ ወጣት ፊውቸር ያለው ጎበዝ ታለንትድ ደግሞ ይዘው ታለንትድ በጣም ጎበዝ ልጅ እኮ ነው። እኔ በጣም ነው ያዘንኩት። ኤኒዌይ ልለፈው በዚህ ይሄኛውን ማለት ነው። ሁለተኛው ሐሳቤ በምርጫ የሚለው ነውና ኢትዮጵያ ላይ ምርጫ ለምን ይደረጋል ብለው ብዙዎች ሲቃወሙ ምርጫው ከመድረሱ በፊት ምርጫ መደረግ የለበትም ብለው እንቅስቃሴ ሲያደርጉ የነበሩ ብዙ አካላትን አይተናል። እንደ ሀገር ቴዲ ካንተ የምወደውና የምደግፈው ነገር ቢኖር ኢትዮጵያን የሚሰደብ ኢትዮጵያን የሚያንቋሽሽ ወይም ደግሞ ኢትዮጵያን ፈርሳለች፣ አልቃለች፣ ጠፍታለች የሚል አካል ጤነኛ አይደለም። አንተ ማልደራደርበትም ነው የምትለውና እኔም የኔ አቋሚያ ነው። አንድ ሰው ኢትዮጵያን ለመንካት እኔ ማን ነኝ ብሎ ማለት አለበት። ምክንያቱም ኢትዮጵያ ትልቅ ሀገር ናት፣ ትንሽ አይደለችም። እኛ ግን ራሳችንን ከኢትዮጵያ በላይ አድርገን ነው መሰለኝ የምናየውና የምንፈርደው የምንሰጠው አስተያየት ለወደፊት ጀነሬሽን ራሱ ምን ያመጣብናል ብለን እንኳን ማሰብ የማንችል አንዳንዴ ሁሉ ትምህርት ቤት ሁሉ ይሄድን አይመስለኝም። ምክንያቱም እኛ ስናድግ ማህበረሰብ አሳድጎናል፣ የሃይማኖት ድርጅቶች አሳድገውናል፣ ቤተሰቦቻችን ትምህርት ቤት አሳድጎናልና የኢትዮጵያዊነት በራሱ ትልቅ ውበት ክብር ያለው ነበርና አንዳንድ ሰዎች አስተያየት ሲሰጡ እደነግጣለሁ። ልጄ እንዴት አይነት አገር ነው የሚረከበው ብዬ ማለት ነውና መንግስት የተረከበው ሀገር የተበላሸ የተከፋፈለ ባዶ አካውንት ያለው
በጣም የወደቀ ሀገር ነው የተቀበለው። ስለዚህ ያን የወደቀ ቤት ለመተካትና ወደ ነበረበት ወይም ወደ ታሰበበት ለመሄድ መስራት አለበት። ሲሰራ ደግሞ ማብኳት አለ፣ ማፍረስ አለ፣ መቀጥቀጥ አለ፣ መመታት አለ። ኦፍ ኮርስ በሀገሪቷ ላይ የሚታዩት የሴኩሪቲ ችግር፣ ኮራፕሽን፣ የአስተዳደር በደሎች ብዙ አይነት ነገር አለ። ጀነሬሽን ላይ የምናየው ያልተገባ ካራክተር ሁሉ የዛ ውጤት ነው። አሁን እኛ ፍሬውን እየበላን ነው፣ ፍሬውን እያየን ነው። ነገር ግን አሁን የሚሰራው ስራ ለ20 ዓመት ከ10 ዓመት በኋላ ከ30 ዓመት በኋላ ለሚመጣው ጀነሬሽን ነው፣ ለኛ ላይ ይታየን ይችላል። ስለዚህ ምርጫ መደረግ አለበት ሲባል አሁንም ብቻ አይደለም ማየት ያለብን፣ የኔክስት ጀነሬሽን ይሄን ልምምድ እንዴት ያየዋል ይላል። የኔ ልጅ እንዴት አድርጎ ይሄን ምርጫ ያየዋል። ለምሳሌ ምርጫው ከመድረሱ በፊት እያወራን ነው፣ እየተነጋገርን ነው። አሁን ምርጫ ስላለ ትምህርት ተዘግቷል። ዴይሊ ኮንቨርሴሽናችን ነው። ልጄ ስለ ምርጫ አቅም የ7 ዓመት ልጅ ነው። ነገር ግን ውስጡ ከትቼበት ነው ማደግ ያለበት፣ ነገ ምን አይነት ኢትዮጵያ ሊረከብ እንደሚችል ማለት ነው። ሁለተኛ ነገር ደግሞ በጦርነት የሚመጣ ስልጣን፣ በጦርነት የሚመጣ ማንኛውንም ፓወር ኔክስት ጀነሬሽን ኖ ማለት አለበት። ያንን ደግሞ ኖ የምናሳየው እኛ ነን እና ሶስተኛ ነገር ደግሞ ኢትዮጵያ ላይ ያለው ምርጫ ውሸት ነው ይላል ብዙ ሰው ማለት ነው። ይሄ የእውቀት ማጣት ነው። ሲጀመር እኮ ምርጫ ሲደረግ ዝም ብሎ ምርጫ አይደረግም። ኢንተርናሽናል ኃይሉ ይመለከታል። ብዙ ሀገራት ከኢትዮጵያ ጋር ጥሩ የዲፕሎማቲክ ግንኙነት ያላቸው ሀገሮች በገንዘብ ደረጃ ሁሉ ይረዳሉ፣ በሴኩሪቲ ይረዳሉ፣ እንደገና ኮንሰልቲንግ ያደርጋሉ፣ ምርጫውን ይከታተላሉ። አንድ ሀገር ምርጫ አድርጌ ነው አጭበርብሮም ቢሆን የመጣውት ብሎ ካለ ተቀባይነቱ በዓለም ላይ ከፍተኛ ነው፣ የግዴታ ነው። በቃ ይሄ ልምምድ ነው፣ ህግ ነው፣ ኢንተርናሽናሊ ማለት ነው። ስለዚህ ኢትዮጵያ ላይ ምርጫ መደረግ የለበትም የምትሉ አካላት ቆም ብላችሁ ኢትዮጵያ ላይ ምርጫ መደረግ አለበት ለማ ለዛሬም ከነጥፋቱ ለጀነሬሽን የወደፊት ልምምድን ያመጣል። ከእንደገና ደግሞ መንግስት ከምንቃወመው ይልቅ ያለውን ጥፋት ይሄን አስተካክለክ ምራን፣ ይሄን ቦታ ላይ ይስተካከልልን ብለን ነው መጠየቅ ያለብን ማለት ነው። ሁሌ ተቃዋሚ መሆን አይደብርም እንዴ? ሁሌ ኔጌቲቭ ነገር ማለት አይደብርም? መንግስትን ብደግፈው 100% አልደግፈውም። ሁሌ እናገራለሁ። ኮራፕሽን አለ፣ የሴኩሪቲ ችግር አለ፣ የአመራር በደል አለ፣ ብዙ የምናየው ነገር አለ አይደለ? ግን ያን እንዴት አስተካክለን ለኔክስት ጀነሬሽን እንስጠው ነው። ኢትዮጵያ ውስጥ ብዙ ጊዜ ወይም ኢትዮጵያኖች ልጆች ከወለድን በኋላ ከ18 ዓመት በኋላ ልጄ ምን ይሆናል ብሎ የሚያስብ ወላጅ ስንቱ ነው? ለወደፊት ልጆቻችሁ አስባችሁ ታውቃላችሁ? ከ18 ዓመት ሲሆን ዩኒቨርሲቲ ሲገባ ያለ ፊውቸሩን አስባችሁ ታውቃላችሁ? አታውቁም። ኢትዮጵያም እንደዛ ናት። ስለዚህ እኔ ላጠቃለውና የብሶት ፖለቲካ መቆም አለበት። ፖለቲሽያኖች በብሶት መምጣት ማቆም አለባቸው። ፊውቸርን ሊያሳዩን የግድ ነው። ይሄን ደግሞ ማለማመድ አለብን። በአሁን ሰዓት ላይ ያለው የኢትዮጵያ መንግስት ወደፊትን ነው የሚያወራው፣ ተቃዋሚዎች ደግሞ ብሶትን ነው የሚያወሩት። ጦርነት የሚመጣ ስልጣን የለም። ያንን ለልጆቻችን ስንል በጦርነት የሚመጣ ስልጣን መቃወምና ኖ ማለት አለብን። ከዛ ውጪ ደግሞ የሚደረገውን ጥሩ ነገርም እያሳየን ብንቃወም ያምርብናል። ሁሉንም ነገር መቃወም ያስጠላል። የብልጽግና ተወዳዳሪዎች ወይም መንግስትን ካያችሁት እያሳየ ያለው ነገር መዓት ከመሆኑ የተነሳ ለማየት ደክሞናል፣ የተሰሩ ስራዎችን ማለት ነው። ተቃዋሚዎች ግን ብሶት ነው እየነገሩኝ ያሉት። እኔ አሁን ቀኔን ማበላሸው ይመስላችኋል? ብሶት እያዳመጥኩ ፊውቸርን ነው ማየት የምፈልገው። ለምን? የተሻለች ኢትዮጵያን ማየት ስለምፈልግ ማለት ነውና ሁሌ መቃወም ትንሽ ይከብዳል። ስለዚህ ነገን እንመልከት ብዬ እላለሁ። ቴዲ አመሰግናለሁ። ቴንክ ዩ ፍሬ። አይ ነው ብዙዎቻችሁ አንዳንዶቻችሁ መስማት የምትፈልጉት ነው፣ አንዳንዶቻችሁ መስማት የማትፈልጉት ነው። መቻል አለባችሁ፣ መቻል አለብህ። መተህ ደግሞ የምታደርገውን ትግል ደግሞ እንደዚህ አይነት ቦታዎች ሲከፈቱ ተሻምተ ገብተህ ተንሸራተህ ገብተህ ተጋፍተህ መግባት አለብህ እንጂ አታስገባንም። እኔ ቤት መጥቼ ሪኩዌስት አለክልህ በተደጋጋሚ ነግሬያቸዋለሁ። የመጡትን አስተናግዳለሁ። ካልመጣህ ደግሞ የራስህ ጉዳይ ነው እኮ ያልኩህ። እኔ እንዳንተ ፖለቲከኛ ብሆን ተንሸራትቼ እገባለሁ ያገኘሁበት ቦታ ላይ ታጋይ ብሆን ማለት ነው። ስለዚህ በዛ አውድ ነው እያወራን ያለ ነው። ስለዚህ አይ ነው አንዳንዶቻችሁ መስማት ማትፈልጉት ነው፣ አንዳንዶቻችሁ መስማት የምትፈልጉት ነው። ምን ማድረግ አልችልም። እሺ የመጨረሻ ዙር ነው ማደርገው። ዛሬ ብዙ አልቆይም። በምርጫ ጉዳይ ላይ
ኢወርልድ፣ አያና፣ ቅድስት፣ ፍሬ በሚቀጥለው 6 ደቂቃ ልስጣችሁና ለዛሬ እናገባዳለን። ኢወርልዳችን ወደ አንተ ልምጣ። 6 ደቂቃ አለ። መናገር የምትፈልገው ነገር ካለ ይሄው መድረኩ። እሺ አመሰግናለሁ። አሁንም በድጋሚ በጣም ሰምቻለሁ። ለኔ ትልቅ ነገር ነው። የሆነ ማልናገረው ድርጅት ተከታተል ብሎም እየተከታተልኩ ነውና ምርጫ ይሄ ሽመልስ ብሏል ብሎ ኮንፊውዝ እንደ ኮንቪንስ ያለው ሽመልስ አይደለም ያለው፣ ኮት ማድረግ ነበረበት። ትሩማን ነው ያለው፣ ሃሪ ትሩማን if you cannot convince confuse ነው ያለው። 1948 ላይ ነው ያለው። ማንም ማየት ይችላል AI ላይ። እንግዲህ ካላሳመንክ ታጭበረብራለህ ነው ያለው። ንግግር መሃል ላይ ስቆ ነው ያለው። ሽሜ ግን ዝም ብሎ ላፋረገና ያው ኮት ማድረግ ነበረበት፣ አላረገው እና ኮንፊውዝ ኤንድ ነው እንደምሉት እና ከወንድሜ ከሶፊያናስ የመጀመሪያ ያልጨረስኳት አሜሪካን ሀገር ከ5 ሰው አንዱ የአእምሮ ችግር አለበት ይላል ዴታው። ከ5 ሰው አንዱ እንደዛ ብዬ እኔ ላይ ስቀው ኢትዮጵያ ሲባል ኢትዮጵያ 27% ነው ኢህአዴግ 27 ዓመት ሲመራ እያንዳንዱ ዓመት 1% የአእምሮ በሽተኛ አድርጓል። አሁን 8ቱን ጨምሩበትና ነው ቀልድ ካለ አካዳሚክ ቀልድ ከተባለ 35% ነው የሚሆነው። የ8ቱ ደግሞ በጣም በሁለት እጥፍ ነው እኔ ማባዛውና ቅድም እህቴ ቅድስት ምርጫ ዲፋይን ታደርጋለች ብዬ ስጠብቅ አላረገችውም። ሪፕሬዘንቴሽን እና ሪፕሬዘንታቲቭነስ የሚባል ሁለት ነገር አለ። አንዱ ፓብሊክ ፖሊሲ ነው፣ አንዱ ፖለቲካ ነው። አሁን አማራ ሳይወከል ትግራይ ተወካይ ሳይኖር ወለጋ አካባቢ ሌላ ጋር ተወካይ ሳይኖር አሁን ወንድሜ አያና እንደምለው የኬንያ ህዝብ ያይል ምናምን ብለው ይሄ ያድ ጊዜ የተሰበሰበች አንድ ካርድ አለች እኔ ማቃት ያዝ ጊዜ ይዟት ሚዞሯት ካርድ አለች። ያችን ካርድ አሁን ኮሮጆ ይዘን ሄደን እንትን ብለን እንመጣለን ካሉ ኢንቫሊድ ነው የሚሆነው እና እህቴ አንፍሬ ልታስተካክል ሞክራለች። ኡሁሩ ህዝብ ያስጨረሰ ነበር። ኃይለ ማርያም ነው ያዳ ነው ያኔ ልታሰር ነበር። ይሄ በኮርቱ ይሄ አፍሪካዎችን የሚያስር ኮርት አለ። አንድ ደካማ ቴዲታ ቃለ ስሙን ማልጠራም ተከሶ ነበር። ኡሁሩ ነው የሚታዝበው። ቀልደኞች እንደው ያኛው ማን ገበየው ናቸው ፖሊሱ የነበሩ ናቸው ታዛይ ብሏል። አውሮፓ አልመጣም ሌላ ይሄ ውርደት ነው እንደ ሀገር እንደ ኢትዮጵያ። ግን እንደ ፖለቲካ ሳይንስ ተማሪ አብይ ልክ ነው እንዲህ if you can convince confuse አድርጎ እንዲህ አራውጦ ማድረግ ልክ ይዝር ፖለቲካሊ ኮሬክት ነው። በዓለም አቀፍ ደረጃ ኮሬክት አይደለም እንጂ ኢትዮጵያን አይጠቅምም እንጂ ኢትዮጵያ ወደ ዲሞክራሲ እየሄደች ነው አይባልም እንጂ እንዲህ አስፈራርቶ ምን ብሎም እንደ መንጭቅ እኮ ነው የምትወስደው። ስልጣኑን ካረጋጋ ሂዝ ራይት። እንዲያውም እኔ ብልጽግና ካሸነፈ ማክሲም ሲገለጽ ሄዳለሁ። በቃ ገብቶሃል አንተ ማርበድበዱን ገብቷል። ግን ኢትዮጵያን ይጠቅማል ወይ? አይጠቅምም። ህዝቡን አይጠቅምም። በዓለም አቀፍ ደረጃ ላይ ትምህርት ቤት ሄደንም where you from ኢትዮጵያ በጣም እናፍራለን። እንግዲህ ንጉሱ ያለቀው በኃይለ ሥላሴ ነው። ደርግ መጣ። ደርግ ምርጫ አያውቅም። ተነስ ታጠቅ ዝመት ተደፍሯልና የናታ ምንድነው ይባል ነበር። እኔ ልጅ ኢህአዴግ ስገባ ሐዋሳ ነበርኩኝ፣ ልጅ ነበርኩ። ብላቴ ወንዝን አጭር ስለሆንኩ ውሃው ሰምጬ ነበር የተሻገርኩ እንትን ይመጣል ተብሎና ኢህአዴግ ጊዜ እና አብይ እየሮጡ ያችን ኮሮጆ ይዘው ይሮጣሉ። ያችን አልጣላትም፣ እስካሁን አልጣላትም። አሁን የኢህአዴግ ግልብጡ ብልጽግናው መጣና የጀርመን አንድ የብልጽግና ሬዲዮ አለ ፋኖ መንገድ ዘግቻለሁ ይላል። መንገድ አልተዘጋም ይላል። የተዘጋ መረጃ የለም ይላል። ትግራይ እናውቃለን የሆነው ነገር። ያ ፈረንጁ እንዴት ነው የሚገመግመው? ሪፕሬዘንቴሽን የለም ነው ምለው። ፓብሊክ ፖሊሲ ወድቋል ነው ምለው። ሰዎች አሁን አማርኛ ስትረጉሙ ፈረሰ ምናምን። ኤመሮ ዩኒቨርሲቲ የሚባል እዚህ አሜሪካኖች አትላንታ ላይ ኤርትራን ለማስገንጠል እየጠሩ እያስመቱ ካርተር ነው እንደዚህ ያደረገው። አሁንም እየጠሩ ነው ኢትዮጵያን ከቀይ ባህር ለማራቅ። አብይ ስንት ተከፈለው ነው? እኔ አብይ ስንት ሸቅልክ ነው ባገኘው? ስንት ነው ተከፈለ? ከቀይ ባህር ብዙ ለመራቅ እያረክ ነው ወይ ነው የኛ በጥያቄ የምንጠይቀው። ከዛ ቁጭ ብለው እንደ ሶሉሽን ችግሩ ብቻ አናውራ ካልን ቁጭ ብለው ተነጋግረው
አሁን እነ ክርስቲያን ታደለን ፈተው ክርስቲያን ታደለ ለኔ ለተወለድኩበት አካባቢ ክፉ ሰው ነው። አንድ ዩኒቨርሲቲ ያለችን ለመዝጋት ያስገዱ ነበር። ግን መታሰር የለበትም። የህዝብ ተወካይ ነበር። ሳናጣራ አናስርም ብሎ ሳጣራ ነው እንደ ቅቤ ነው እንደ ምናምን ስንል ነበር እንትን ብሏል። አሁን ይሄ አይምሮ ምናምን ነው አያና ምለው ኮምፓራቲቭ ፖለቲክስ 101 ስላልገባው ነው። ሰው ከእንስሳ ጋር እንትን አይልም። ሰው ከዶሮ ጋር የዶሮ አይምሮ ምናምን ያንተስ የጫጩትስ ቢሆን ብሎ ይጠይቃል ሰው። አይነጻጸርም ዶሮና ሰው በታምር። ይሄ ብልጽግና ነው የሚያበላሸው እንጂ አያና መጥፎ ሰው ነው አይመስለኝም። ስጨርሰው ምርጫ ፒፒ ያው ፓስ ዘ ፖስት ምሉት ይሄ ያሸነፈ ይመረጣል የሚባለው አለ፣ ፕሮፖርሽናል የሚባለው አለ። 20% ካልኩሌሽን የዓለም አቀፍ ስታንዳርድ 20% ያሸነፈ ኮአሊሽን ይፈጥራል፣ አይወድቅም። ቴዲን 20% ሰው መርጧል ማለት ቴዲ በጣም ደጋፊው አሉ፣ ሰላም አይሰጥም፣ ይረብሻል። ስለዚህ ኮአሊሽን ነው የሚፈጠረው። አሁን እንደምንም አብይ ኢህአዴግ ጊዜ ኮረጇን ይዞ 50.1 አድርጌያለሁ ብሎ ሌጂቲሜት ምናምን ነው ልል ነው። ሞንቴቪዲዮ ላይ 1963 ላይ ቋሚ ህዝብ አንድ አገር ማለት አገር ፈረሰ ለምሉት ሰዎች ቴዲ አንተን ተቋሞ ብዬ ልጨርስ። ቋሚ ህዝብ ካለ የተመረጠ መንግስት ካለ ከሌሎች ጋር ዲፕሎማሲያዊ ግንኙነት የሚያደርግ መንግስት ካለና ድንበር ካለ ነው። እነዚህ አሉ ወይ? አሁን ኢትዮጵያ በአራቱ አቅጣጫ አሉ ወይ? ስለዚህ ብልጽግና ስልጣን መልቀቅ አለበት። አናርኪ አይመጣም። እኔ ያለሁበት አካባቢ ኢህአዴግ እስኪመጣ ድረስ መንግስት አልነበረም። መንግስት ቢቀየር አገር አይጠፋም፣ ህዝቡ ይጠብቀዋል አገሩን ልል ነው። ዝም ብለን አብትክቱም አልጠጣም ለማለት ነው። እሺ ቴንክ ዩ። ግን መልካም ኮንግራቹሌሽን ብያለሁ ከአሁኑ ቅድሚያ ስላለፈ። ጦርነት እንዴት ነው መቆም ያለበት? ምንም ከመንግስት ጋር አለመስማማት ነገሮች ሊፈጠሩ ይችላሉ። ብዙ አይነት መከራዎች፣ ብዙ አይነት ችግሮች ይኖራሉ። ከችግር ላይ ችግርን ማምጣት ደግሞ ይበልጥ መጥፎ ነው ብዬ አምናለሁ። በውይይት የሚፈቱ ነገሮችን በውይይት መፍታት፣ ፍጹም ጦርነት የሚባል ነገር ዳግም በትግራይ ላይ እንዳይከሰት ማድረግ። እናቴን ከልቤ እኮ ዳግም ጌታቸው የጠፋ ሰው መጣ፣ ዳግም ጦርነት በትግራይ ላይ እንዳይፈጠር ማድረግ። ይህ ወጣት እኮ አላማ፣ ህይወት፣ ተስፋ ምናምን ያለው ህይወት እኮ ጌታን ነው የምላችሁ። አንዳንዴ ያው በመጀመሪያው የትግራይ ጦርነት ካስተዋላችሁ ሁሉም ኢትዮጵያውያን ተነስተው ተጋሩን ያወገዙበት፣ ተጋሩን የጠሉበት፣ ተጋሮች ይጥፉ የተባሉበት ጊዜ ነበር። ያ ጊዜ አሁን ብዙ ኢትዮጵያውያንን አስተምሯቸዋል። ተጋሩን መጥፋት እንደማይችሉ በስነ ስርዓት አሳይተዋል። ካሁን በላይ ጦርነት አያስፈልጋትም ትግራይ። አቅሟንም ሁሉም ኢትዮጵያውያን አውቀዋል። ካሁን በላይ የሚያስፈልጋት ምንድነው? መናበብና መነጋገር ከየትኛውም ኃይል ጋር። እንዴ ይህ ወጣት እኮ ህልም አለው እኮ። የትግራይ ባለስልጣናቶች ምንድነው የምታስቡት? ምንድነው ፍላጎታችሁ? እኔ አንዳንዴ ግራ ይገባኛል። እናቴ እስቲ ስለ ትግራይ እናስብ። እስቲ ስለ ትግራይ የሆነ ጭምታኑን እንዴ ወጣት እኮ መውለድ ያምረዋል እኮ፣ ማግባት ያምረዋል እኮ። እናንተ ሰዎች እዚህ አውሮፓ፣ አሜሪካ ምናምን አረብ ሀገር ተቀምጠን እንደምናስበው አይደለም እኮ። ጥይት እኮ በጣም ከባድ እኮ ነው። ስንቶቹ አሉ አሁን እስቲ ህክምና የማያገኙ ተጋሩ። እናቴ እንዴ ሰሞኑን በግልጽ እናቴ የትኛውም ወረዳ ውስጥ ገፈፋ እየተደረገ የትኛውም አፈሳ ለምን እንዴ? ካለ ጦርነት እኮ መኖር ይቻላል እኮ። በመነጋገር መፈታት ያለባቸውን ነገር እኮ መፍታት እንችላለን። የኢትዮጵያ ፖለቲካ ደግሞ ውስብስብ የሆነ ነገር ነው። እንዲሁ ህዝብን ለማስፈጀት ካልሆነ በስተቀር ፍጹም የምንጠይቃቸው ጥያቄዎች ራሱ የተምታቱ ናቸው። አንዴ ከኤርትራ ጋር እንሰራለን፣ አንዴ ከአማራ ጋር እንሰራለን፣ አንዴ በዚህ በኩል ከብልጽግና ጋር እንሰራለን። እኔ ምንም እየተረዳኝ አይደለም። ግን ወጣቱ ጌታቸው ምንድነው የምትለው? አትመኑት በልጽጎ ነው ጌቼ። እውነቴን ነው እናቴን። እኔ በጣም አዘንኩ። በልጽጎ ነው ጦርነትን መቃወም ደግሞ ብልጽግና ሊሆን አይችልም።
ወጣት እኮ ነው የሚያልቀው። ግን ግጭ ታውቃለህ፣ ወጣት ያልቃል። እኔ አሁን ስለ ብልጽግና ስለ ምናምን አያገባኝም ምን ሲጀምር፣ ግን የሆነ መነጋገር ያለበት መፈታት ያለበት ነገር የሆነ ጦርነት ውስጥ ዳግም መግባቱ ሊጀምር ጫፍ ላይ ነው ያለው ጦርነቱ። በዚህ አጋጣሚ ይገባኛል የት አካባቢ ጦርነት እንደሚደረግ እንዴት እንዳሰቡ እንዴት እንዳቀዱ ምናምን ይገባኛል። ግን ለምን ሲባል በቃ መቆም አለበት ይሄ ጦርነት። መነጋገር አንተ በጣም በተለይ ትግራይ ጦርነት ካሁን ባያስፈልጋት ስንት መከራ አሳልፋለች በዛ ከበባ ውስጥ። እንዴ መዋጋት የፈለገ አይል ይዋጋ እንጂ አራዳ መሆን እኮ አንዳንዴም እኮ አሪፍ እኮ እንዴ። አብይ አህመድ ምናምን ብላችሁ ጓ ከምትሉ ሌሎች ሰዎች እየተዋጉት አይደል? ኤርትራ መንጓ ብላለች እዚህ አማራ ክልል ምናምን። አንተ አራዳውን መሃል ላይ በቃ ወጣቱን እንዲድን ማድረግ ወጣቱን ወደ እሳት አለማስገባት። ይሄን 2 ቀን በጣም እየታዘብኩ ነበር። በጣም ገፈፋው ገፈፋ አይደል? ወጣቱን ፍስ እያደረጉት ነው በየእንትኑ እየገቡ እንዴ። ለምን ሲባል መዳን ያለበት ወጣት አለ። ቲሊፍ ገባላ ዶክተር እዴ አያጅቦ እንዴት ነው ወንድሜ? መጀመሪያ በውስጥ መልእክት ትችላለህ በዛኛው አካውንት አይቼዋለሁ። ቆይ ምንድነው ግን አሁን ይሄ በየቦታው እየሄዱ ሰውን ማፈስ ነጭ ውሸት ይባላል። ይሄ ምስሉ እዚህ ላይ የለጠፍከው ራሱ ኤአይ ነው። አውቃለሁ ግን አንዳንድ ቪዲዮዎች ደርሰውኛል። ኦኬ አንድ ፋክት ልንገርህ። መጀመሪያ ከዋሸ ግን ፈጣሪ ያያል። አንዳንድ ቪዲዮዎች ደርሰውኛል እኔ። ኧረ የምን ውሸት ነው የማውቀውን ያህል እነግርሃለሁ። ምን አስዋሸኝ? እሺ የመጀመሪያው ነጥብ ጦርነት ውስጥ የለንም ብለህ ማሰብ ስህተት ነው። ቴክኒካሊ ለ6 ዓመት የቆየ ጦርነት ላይ ነን ያለ ነው። ይሄ አንድ ፋክት። አሁንም እንዴ ደግሞ አፋሾቹ አይሄዱም ትግል። እነዚህ ያፈሱ የሚልኩት ሂዱ እያሉ የሚገፉት አይሄዱም። በዚህ አጋጣሚ ኢትዮጵያም አለ ታውቃላችሁ አይደል? ኢትዮጵያ ውስጥም አለ። በኢትዮጵያ መንግስት በኩልም እንዲህ እያስገቡ ነው እየመለመሉ ምናምን። እኔ ሁሉንም እኮ ነው የምቃወሙ። ምክንያቱም እነዚህ ሰዎች ምንም የሚያውቁት ነገር የለም። ወጣቶች ናቸው። ለምን የማይተዋወቁ ወጣቶች ያልቃሉ በሚተዋወቁ ሽማግሌዎች መነጋገር ሲችሉ። እንዲህ አብይ ጋር ምንም ጋር መነጋገር ለምን እኮ አሁን እኮ እኔ ያንን ደግፌ ይሄንን ተችቼ ምናምን አይደለም። በቃ ለምን አይነጋገሩም? ለምን ጦርነት እንዲቆምላቸው የሆነ መፍትሄ በቃ የሰው ልጅ ይኑር የትም ቦታ ይኑር በቃ ለምን እንዲህ በቃል ጅቦ ታዲሉ መሲልካ ሓደ እዚ ሰብኣይስ 2 ግዜ ተመሪጹ 2 ግዜ ውግእ ለሓለፈ ግዜ ነይሩ ውግእ ኣምፂልና ከዚ እንደገና ኣምፂኦሞ ውግእ ከምፀልና ታዲሉ ሓደ እዚ ሰብኣይ ትውለድ ተሎ ሕምባሻ ትቁረስ ቦምብ ድዩ ኣብ ርእሱ ፈንዲኡ ኢሎም ኔውጭ እንጂ ግን እኔ መንግስትንም አልደግፍም እነ ደብረጽዮንንም አልደግፍም አብይንም አልደግፍም። በዚህ አጋጣሚ እነ ጌታቸውንም አልደግፍም። የአማራ ታጣቂዎችንም አልደግፍም። እኔ የምደግፈው ወጣቱ ነው። በቃ ለማንስ ብትባል ነው የምትዋጋው? ቢቀርብስ ሁሉም በቃ እንዴ መንቃት አለብህ። እነሱ እየኖሩ ነው። ሁሉም ባለስልጣን እየኖሩ ነው። አንተ ለማን ሲባል አንተ እምቢ ብትል አሁን ሳይወዱ በግዳጅ እንዲህ አፍንጫቸው ተይዞ ይደራደራሉ። እምቢ ወጣቱ እንዳለ በዚህም ያለው በዛም ወገን ያለው እምቢ አንዋጋም እምቢ ብትል እናቴን